ባምቢን ማታ 3 ሰዓት ላይ መጥቼ ይቅርታ ጠይቃታለሁ አለ እሸቱ። ይኸው እግዚአብሔር ምስክሬ ነው። እኔ አቆ ልንገራል አይጠይቃትም ይቅርታ። እኔ አውቃቸዋለሁ። እነዚህ ስሪታቸው በራሱ ይሄ ቤተክርስቲያን ገዳም ላይ ምናምን የሚያጭበረብሩ ሰዎች ይቅርታ የመጠየቅ ባህሪ የላቸው። ገንዘብ ከማግበስበስ ውጭ ይቅርታ አጥፍቻለሁ የማለት ባህሪያቸው ሞቷል። እኔ አውቃቸዋለሁ። ከኛ ጋር ራሱ ግብግብ ያደርጓል እንዴ አጥፍተናል የሚሉ ሰው የለም። ይሄ ከገዳም ኮሚሽን የሚበላ የቤተክርስቲያን ማሰሪያ የሚሉ ሰዎች በመሰረቱ ነው መሰረታቸው በጎነት አይደለም። ይሄ እኮ ይቅርታ መጠየቅ መተዛዘን ምናምን ሰው ለሆኑ ሰዎች ናቸው። ማጭበርበር ልማዱ ለሆነበት ሰው ይቅርታ ይጠይቃል ብላ አጠብቅ። ሌሎ ሰዎች እንዲመጡ አይፈልጉም። ለዛ ሁላችንም መታገል ያስፈልጋል። እነዚህ ሰዎች ነጣጥቀን ነው ከቤተክርስቲያን ውስጥ ነቃቅለን ቤተክርስቲያን ሁላችንም ሄደን የምናገለግላት ነው እንጂ የምንዘርፋት ቦታ መሆን የለበትም። አሁንም እልሃለሁ የመጣኸው በቤተሰቤ ነው። እኔም ቤተሰቦቼ ያለ ልጅ ይቀራሉ። አንተም ልጅህ ያለ አባት ይቀራታል። አለበለዚያ ይቅርታ ወጥተህ ትጠይቃታለህ፣ ቪዲዮህንም ታጠፋታለህ፣ ወይ ደግሞ እስኬት ድረስ መሄድ እንደሚችል ዱርዬ ብለኸኝ የለ ዱርዬ። የዛቻ ወንጀል የህግ ተጠያቂነት እስከምን ድረስ ነው? ሰላም ደጉለው ነኝ። ሁላችሁም ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት፣ ዱት እያደረጋችሁ ብዙ ሰው ይማርበት ዘንድ እንድታደርጉልኝ በማክበር ጠይቃለሁ። እንግዲህ ቀደም ሲል የተመለከታችኋት ልጅ እዚህ ሶሻል ሚዲያ ላይ በደንብ ትታወቃለች። ታዲያ ቀደም ሲል የሰማችሁት አነጋገር የተናገረችውን በተመለከተ ብዙዎቻችሁ ከህግ አንጻር እንዴት ይታያል? ዛቻ አይደለም ወይ አያስቀጣም ወይ ብላችሁ ጠይቃችሁኛል። አንዳንዶችም በዚህ በሶሻል ሚዲያ ሐሳብ ስስበት ተመልክቻለሁ። በተለይም ግለሰቧ ከእሸቱ መለሰ ጋር የገባችበት የቃላት ጦርነት አለ ብሎ ሐሳብ ሲሰጡ ተመልክቻለሁ። እኔ በግሌ እሸቱ መለሰም የዚች ልጅ ስም ጠርቶ እሷም ደግሞ የእሸቱ መለሰን ስም ጠርታ የተናገሩበትን ነገር አልሰማም አላየው። ነገር ግን አነጋገሯን ብቻ ወስደን ለማንም ይነገር ለማንም ከህግ አንጻር እንዴት ይታያል የሚለውን ብንመለከት ግልጽ በሆነ ሁኔታ በሀገራችን የወንጀል ህግ አንድ ሰው ሌላ ሰው ላይ ፍርሃትንና ድንጋጤን በሚቀሰቅስ መልኩ ከፍተኛ ጉዳት ወይም አደጋ እንደሚያደርስበት የዛተ ያስፈራራ እንደሆነ በወንጀል እስከ 6 ወር በሚደርስ እስራት ሊቀጣ እንደሚችል ግልጽ በሆነ ሁኔታ ተደንግጎ ይገኛል። ስለዚህ አነጋገሯን ለማንም ይነገር ለማንም በወንጀል የሚያስጠይቅ ተግባር መሆኑ መታወቅ መቻል አለበት እላለሁ። አመሰግናለሁ። ይመራችሁ ማጡት ቤተክርስቲያን የሁላችንም ናት። ኮሜዲያን እሸቱ የተናገረው ነገር 100% ልክ ነው። ምንም ጥያቄ የለውም። ስለ ኃጢአት አይደለም የሚያወራው። በዛ መንገድ የሚመላለስ ሰው ቤተክርስቲያን ሊያስተዋውቅ አይችልም ማለት እና ልክ እኮ ነው። መጽሐፍ ቅዱሳዊ እኮ ነው እንዴ። ሁሉም ኃጢአተኛ ነው፣ ሁሉም በደለኛ ነው። ሰማይ ራሱ በፊቱ ንጹህ አይደለም ይላል። ከድንግል ማርያም ውጪ የሰው ልጅ በሙሉ በደልና ኃጢአተኛ ነው። ምንም ጥያቄ የለውም። ኃጢአት አይደለም ያወዳደረው። ግን ክርስቲያን ካለባበሱ ካነጋገሩ ያስታውቃል ካለ መጽሐፍ ቅዱስ አንዲት ቅድስት ቤተክርስቲያንን በክርስቶስ ደም የተሰራች ቤተክርስቲያን በእንደዚህ አይነት መልኩ ማንም ሰው እንዲያስተዋውቃት እኛም አንፈቅድም። መበኑ አይፈቅድም። ዶግማውም አይፈቅድም። ምን ማለት ነው? ትንሽ ቆይታችሁ ደግሞ አዳራሽ ውስጥ እንደሚደረገው ነገድ በማይለይበት ወንድና ሴት አብሮ ቆሞ እንዲያስቀድስ እሱንም ልትፈቅዱ ነው? አካሄዳችሁ እኮ እንደዚህ። እሱ እውነቱን ነው። ቅዱስ ዳዊት እኮ የሚናገዱብን መላገድ በላይ ወደቀ እያለ በቀናይ ሲናገር የነበረው እኮ ስለ ቤተ መቅደስና ስለ ክርስቶስ ነው። ስለዚህ ነገ በዚህ እየተበረታታ ምንድነው ቀጣዩ ላይ ሴትና ወንድ ነጠላ ሳይለብሱ የቤተክርስቲያን ህግና ዶክማ ሁሉ ተሽሮ ወንዱን በነገዱ ሴቱን በነገዱ አንዳጠን እንደፈለገ ይሆናል ማለት እኮ ነው። አይሆንም። ክርስቶስ ከበደልና ከኃጢአት አነጻን ማለት ማርያም መቅደላዊት በደለኛ ኃጢአተኛ ነኝ ብላ አመነች፣ ሄደች፣ ክርስቶስን በውድ ሽቶ ቀባችሁ፣ በእንባዋ እግሩን አጠበችው፣ በፀጉሯ አበሰች እግሩን። ያ ሲሆን ግን ከኃጢአት እንደገና ለኃጢአት አይደለም የተዘጋጀች፣ ከሱ ጋር ነው እስከ ሞት የተከተለችው። የትንሣኤውን ብርሃን የመጀመሪያውንም ጊዜ አየች። የዚያ ጊዜ ነው አንቺ ሴት ሁለተኛ ኃጢአት አትስሪ ነው ያላት። በቃ አቆመችና ንጹህ ሰው ነች በፈጣሪዋ። ስለዚህ እሱን ተከተለች፣ የኋላዋን ኃጢአቷን ጥላ እንጂ ከነ ኃጢአቷ አይደለም የተከተለችው። ኃጢአቷን አራግፋ ታጥባ ነው የተከተለችው። ምን ማለት ነው?
ኢየሱስ ክርስቶስ እኮ ነጋዴዎችን ውስጣቸው የማይመለሱትን ስለሚያውቅ በበሩ የሚነግዱትን በጅራፍ ገርፎ አባሯቸዋል። እውነትን እውነት እንደሆነ ልንጦ ይገባል እንጂ ስለ ኃጢአት ስለ በደል አይደለም። በቃ ክርስቲያን ካነጋገሩ ካለባበሱ ያስታውቃል ከተባለ መጽሐፍ ቅዱሳዊ ነው። ትንሽ ቆይታችሁ ራቁት ገብተን ቅዳሴ እንድናስቀድስ ራቁት ገብተን እንደፈለገ እንድትሆን ቤተክርስቲያን ክፍተት እየሰጣችሁ ነው። እውነቱን ዋጡ። ማንንም ጻድቅ የለም፣ ሁሉም ኃጢአተኛ ነው። ግን በኃጢአት ይመላለሳልና ግን ቤተክርስቲያኗን የክርስቶስን ንጹህ ደም ያለባትን ቤተክርስቲያን በእኛ ይወከላል ማለት አይደለም። አቶ ግዳይ እዚህ ላይ ጨምሬ የምጠይቆት ይቅርታ ንግግሩን አስቆምኩኝ። በሰሞኑ በተነሳው ለምሳሌ የሰሞኑ ወሬ ከሸቱ ጋር በተነሳው ነገር እንደ ቤተሰብ በህግስ ልትሄዱ ያሰባችሁት ነገር የለም? ምክንያቱም ይሄ ኦፊሻሊ ስም ማጥፋት ስለሆነ እንደ ቤተሰብ በህግስ እንደዚህ አይነት ነገሮች እንዳይደገሙ ልትሄዱ ያሰባችሁት ነገርስ ካለ? አዎ ግድ ነው። ምንድነው አሁን ምንድነው መሰለህ ይሄ ጊዜ አለ አቅም ፈጥሬያለሁ በራሴ ላይ የፈለኩ ብናገር ማንም አያመጣም፣ ተደማጭ ነኝ፣ የተሻልኩ ነኝ የሚል አይነት ሰው ነው ይሄ ነገር ያደረገው እንጂ እኛ ሰፈራችን ከኛ ጋር አብሮ በእኛ ሰፈር ኖሮ እናውቀዋለን፣ ቅርበትም አለን የነበረ ሁኔታዎችን እናውቀው ነበረ እና ያለው ስነ ምግባሩ የእሱ ከሀና ይብስ እንደሆነ እንጂ ከሀና አይበስም እና አሁን ስለሱ ታሪክ ብዙ ሰው ያወጡ እያወሩበት ነው። ባይዘው የተደበቀ ማለት ኬኩን ታውቀዋለህ? ኬኩ የሚል ሶሻል ሚዲያ አካውንት ያለው የህግ ጠበቃ ባለሙያ የኦርቶዶክስ ላይ ነው የሚሰራው። ሲሪየስሊ ነው በቃ የተናገረው እና አብዛኞቹ በቃ ያን ያህል እሱን የሚደግፍ ሰው መኖሩም አይደለም በተናገረው ነገር ግን ያው እንደነገርኩህ ምንድን ነው የተደራጀ ጠላት ስላላት የተወሰኑ ደግሞ ያው እሷን ማሸማቀቅና መስበርን የሚፈልጉ ሰዎች አብረው የሚሉ ሰዎች አሉ። ግን አብዛኛው 70-80% ማንም የደገፈው የለም። ምክንያቱም ቤተክርስቲያን መደገፍ፣ ገዳማትን መደገፍ፣ ለገዳማት መስራት ለቄስ ለጳጳስ ወይ ለምናምን ይሰጣ አይደለም የሚል ህግም የለም። እንዳውም ለተሳሳተ ተነስቶ በሰዓት እንዲህ ባወራ ሰዓት የደረሰው ገመድ ላይ ብትጠለጠል እንደዚህ እንዲህ ነበር የሚሰራው። ይህን ማሰብ የማይችል ቅላት ይዘው ስራ ይሰራሉ። እኛ ልክ እንሄድበታለን። ከጋጣም ምን ያህል እንደሚያስችለንም አንዳንድ ሰዎች እየነገሩን ነው። ለእሷ ያበቃ እንዲህ አይነት ስራ ለገንዘብ የሚሞተውን ነገር እንዲያቆም እንዲማርበት እናደርገዋለን። ማይታሱ ለሌላም ጊዜ ልጆች ላይ እንደዚህ ሊነሳ የእናንተ ዝምታ ይመስለኛል አንዳንዴም ሌሎች እንደዚህ እንዲፈነጩ ያደርጋቸዋል እና በህግ አግባብ እኛ እንደ ሚዲያም የምንነግረው በህግ አግባብ ሌሎች ሴቶች እህቶቻችንን መጠበቅ ስላለብን ከእንደዚህ አይነቱ ጥቃት ከእንደዚህ አይነት ስም ማጥፋት በህግ አግባብ እንግዲህ መሄድ ያለባችሁን ርቀት እንድትሄዱ ነው። ግን አሁን እሷ ቢያንስ እሱ ላይ የምታደርገው ለሌላው እንዲማር አፍ እንዲሰበስብ ያደረገው ይሆናል ብዬ አስባለሁ። ምናልባት አትሊስት እሱ አድራሻ ስላለው በአድራሻው ሊታይ ይችላል። እሱም እኮ ገበያ ነው። ይችን ልጅ አስጥቶ መነጋገሪያ ለመሆን ስለተረሳ ሰሞኑን መነጋገሪያ ስላልሆነ እሸቱ የሚባል ሰውዬ ሚዲያው ላይ ስለጠፋ ይቺ ልጅ አወጣትና በሷ ድካም በሷ ለቅሶ በኩል በሷ ሀዘን በኩል እሱ ጻድቅ ተጫወተ። አባቶችን ሁሉ ወቀሳቸው። የቤተ ክርስቲያን አባቶች እናንተ ልትመክሩ ሲገባ እንዴት ይችን አንድ ታሪክ ላስታውሳችሁ። ይህን ታሪክ የምትጠቅሱት በተሳሳተ ቦታ ነው ብዙዎቻችሁ። ያቺ ድንጋይ ይዘው የመጡባት ልትወገር ያለች ያቺ ሴት መረጃም ማስረጃም የተያዘባት ኢየሱስ ክርስቶስ ጋር ይዘዋት የመጡት እግሩ ስር ጣሏት። ዝሙት ስታደርግ ይዘናታል። እንደ ሕጋችን እንደ ሙሴ ሕግ ልትወገር ይገባታል፣ ልንገላት ይገባታል። ኢየሱስ ክርስቶስ በእሷ ኃጢአት ዙሪያ አይደለም መብራሪያ የሰጠው። መጀመሪያ እሷ መትረፍ አለባት፣ ለመወቀስ እሷ መትረፍ አለባት። አየክ፣ ድንጋይ እንዲወግሯት እድል ከሰጠ አይደለም እኮ ነው እኮ አይደለም ኢየሱስ ያለ መጀመሪያ ይዘት እሷ ነፍስ መትረፍ አለበት፣ ለፍርድ እንኳን መትረፍ አለበት የእሷ ነፍስ። ኢየሱስ ክርስቶስ ጎንበስ አለና እጁን
መሬት ላይ በጣቱ እየጻፈ ጎንበስ አለና እንደዚህ ብለዋል፣ ከእናንተ መካከል ኃጢአት የሌለበት ይውገራት። ሁሉም የህሊና ጌታ የሆነ አምላክ ስለሆነ እሱ ሁሉም ህሊናው ሲወቅሰው ድንጋዩን እየጣለ ጥሏት ሄደ። ከዛ ብቻዋን አገኛት። አየህ፣ የኢየሱስ ክርስቶስ የመመለስ ድርጊትና ተግባር ለብቻ አስቀርቶ የሚምር ነው። ኃጢአትሽ በማድረግሽ ልክ ነው፣ እንዲህ በመሆንሽ ልክ ነው፣ በመዘሞትሽ ልክ ነው አላለም። ከኃጢአቷ ጋር የተስማማ ኢየሱስ የለም እዛ ቦታ ላይ። ጎንበብ ቀና አለና ልጄ ሆይ አላት። አየህ፣ ኃጢአት አድርጋለች፣ ይቅርታም አልጠየቀችም፣ አልተስተካከለችም። ሴትዮዋ እንደተያዘች ነው የመጣችው። ከሳሾቿን ከበተነ በኋላ ልጄ ሆይ አላት። ልጄ ሆይ አየህ፣ ልጅነቷን አልወሰደውም። በዛ ኃጢአት ምክንያት ልጅነቷን ሁሉ አልወሰደውም። ልጄ ሆይ ከሳሾችሽ ወዴት አሉ አላት። ልጄ ሆይ ዝሙት ሰርታ ኃጢአት ውስጥ ተወዝፋ ወድቃ ለዛውም በማስረጃና በመረጃ ተይዞባት፣ አዎ ተይዞባት፣ ልጄ ከዛስ ከሳሾችሽ ወዴት አሉ አላት። አይ ሁሉም ሄደዋል ስትለው እንደዚህ አለት። ዳግመኛ ኃጢአት አታድርጊ አለት። በመጀመሪያው ተስማምቻለሁ አላላትም። አትድገሚው፣ አታድርጊው። ይሄ ዳግም እድል የሚሰጥ ሁለተኛ አታድርጊ ብሎ ምህረት የሚያበዛ አምላክን ይዘ በአምላክ ሰበብ ሰው ለሞገድ ለዛውም ለቢዝነስ አደባባይ ላይ መውጣት ግብዝነት ይባላል። አለቅ